የምን ልጅ ነው የምታወሪው? ለምንድን ነው እዚህ ቤት የመጣው? ጭራሽ እየካድክ ነው? እኔ የራይድ ሹፌር ነኝ እኮ። እና የራይድ ስራዬ ነው። ደውላልኝ ጠርታኝ ነው የመጣሁት። ሳሎን ውስጥ ድረስ ነው የምንሄደው። እቃ የምትወስደው እቃ ስላለችኝ ነው እዚህ የገባሁት። ሁለት ልጆች አሉ። ማለት ትዳር አለኝ። ትዳር ቆይ ሌላ ሶስተኛ ትዳር ማለት ነው? ቆይ ከነሱ በፊት የሆነ ነገር ነውና ማለት ከነሱ በፊት። ስለዚህ ያቺኛም እንግዲህ ሁለት ልጅ ተሸክማ ቁጭ ብላ ያለች እናትም ጉዷን አታውቅም ማለት ነው። ታውቃለች ማለት አውርተንበት ተነጋግረን አምናበት ነው ያለው ማለት ሴት አይደለች እንዴ? ማን ነው? ኧረ መጣሁ። እኔ ነኝ። ሄይ እንዴት ነሽ? አለሁልሽ። እንዴት ነህ? ምንድን ነው አጣደፍሽኝ እኮ። አንተ ራስህ እኮ በዛው ቅልጥ ብለህ ጠፋህ። ኧረ በስመ አብ በጣም ያጣደፍሽኝ። መኪና ራሱን የማይሆን ቦታ ላይ አቆመኝ የመጣሁት። የሚገርምሽ እንዴት ነሽ? አለሁ። እንዴት ነህ? ምንድን ነው ያመመሽ? ወይኔማ ትንሽ ራሴን አመመኝና ፀሐይ እኮ ከሚያገኘኝ ብዬ ነው አንተ እንድታደርሰኝ ፈልጌ። ቢሆንም ብትመጪ ጥሩ ነበር። እስቲ ባስጭ ፀሐይ ምንም ብርጭቆ አልፈልግም። ዝም ብለሽ እንትን ሃይላንድ አምጪ። ችግር የለውም። ቸኩያለሁ ታውቂያለሽ። መኪና የማይሆን ቦታ ላይ አቁሜ ነው የመጣሁት ላንቺ ስል። አሁን እንዴት ነሽ ታዲያ? ደህና ነኝ። እንዴት ነህ? ብሩን አዘጋጀሽ? የምን ብር? የሪል ስቴቱን ብዬሽ። ኦኬ የሪል ስቴቱን ብር አዘጋጂ ብዬሽ ረስተሽው ባልሆነ። ያው ዘነጋሁት። እንዴት ተረሻለሽ? እና ምንም ብር የለም እንትንሽ አካውንትሽ ላይ? ችግር የለውም እናዘጋጃለን። እኮ የተወሰነ ብር አዘጋጂና ላንቺ ብዬ ነው ታውቂ እኮ። ደግሞ ደላላ ምናምን ሲገባበት እንትን ይያለ እየተወደደ ነው የሚሄደው ታውቂያለሽ። ቶሎ ብለን ካልጨራረስን ወደፊት ታውቂያለሽ ከ6 ወር በኋላው ምን እንደሚፈጠር አናውቅም። እሺ ችግር የለውም የኔ ፍቅር። ሰውን አያስጨንቅ። እንደዚህ እየተሯሯጥኩ ላንቺ ብዬ የሆነ ፎከስ አድርጌ ነው ማለት ነው። ችግር የለውም የኔ ፍቅር። ቆይ ምንድነው እንደዚህ ያጠፋህ? እኔ እኮ ምን ሆንክ ብዬ ተጨነቅኩ። ስራ በዛብኝ፣ በጣም ስራ በዝቷል። አሁን ራሱ አንቺን ለማግኘት ብዬ ነው የመጣሁት። በእናትሽ ናፍቀሽኛል በልጥቅ። ወይ በቃ እንደዛ ከሆነ ልበሽና እንውጣ። ታውቃለህ በጣም እያመመኝ ነው። ቦርሳም ለያዝና እንውጣ እኮ። እንደዚህ ነሽማ እንዴ? ቶሎ በይ። እሺ መኪና ማን ቦታ ነው ያቆምኩት? እሺ አንተ ውሻ ሳሩ እባክሽ ተረጋጊ። እባክሽ እንደዚህ ሳሩን ተረጋጊ እባክሽ ተረጋጊ ሳሩን ይገባኛል ተረጋጊ እባክሽ ተረጋጊ ሳሩን ሁሉ ነገር ያልፋል የኔ ውድ ተረጋጊ በቃ ነገሮች እንደዚህ አይቀጥሉም ይስተካከላሉ እንዴ ተረጋጊ እባክሽ እንደዚህ በመሆን ምንም የምታመጪው ነገር የለም አድርጊላት እስቲ እባክሽ
ተረጋጊ እባክሽ ተረጋጊ ሳርዬ በእናትሽ ተረጋጊ ተረጋጊ ደግሞ ህመምሽ እንዳትቀሰቅሽ እባክሽ ተረጋጊ ሳሪ ተረጋጊ አንተ ምንድነው ስታረጊ ነበር አንተ ቆሻሻ አታሳዝንህ ከትላንት ዛሬ ዝም በል አፍን ዝጋ ዝም በል ደንቆሮ ደግሞ ዛሬ ማፈን ልትከፍት ነው ምን ልትሆኚ ነው እስከ ዛሬ የከፈትክብኝ በቃ እሺ እባክሽ ተረጋጊ ይኸውልሽ ትሰማለህ አይደል እኔ ማን እንደሆንኩኝ በስትክክል ታውቀኛለህ እባክሽ አደፊዛ ምን እስከ ዛሬ የወሰድካትን ገንዘብ አንድ ባንድ ካልመለስ ስራት ያዝ እሺ አንቺ ጀመራ ተናረቀ ምንድነው ስራት ይዘህ ተቀመጥ ምንድነው ስራት ያዝ ምንድነው ክፍታፍ ምን ሆነ ነው ይኸውልህ ከኔ ጋር ተጣጋው ና ተቀመጥ አኮ ልቀቅኝ እሺ ተቀመጥ አኮ በስርዓት አናግረኝ ይዘህ ተቀመጥ በስርዓት አናግረኝ በስርዓት አናገርኩኝ በስርዓት አናግረኝ ይኸውልህ ስነ ስርዓት ይዘህ ተቀመጥ ቦታን አሳያለሁ ተቀመጥ እኔ ነው ወጣት ስነ ስርዓት ያዝ እሺ ሳሩን እባክሽ ተረጋጊ አሁን ተረጋጊ ይኸውልሽ በቃ ያለው ነገር ያልፋል ተረጋጊ እሺ እባክሽ እንዴ ምንድነው ስታደርግ የነበረው አንተ ተናገር እያንዳንዱን ነገር ይኸውልህ መካድህ ምንም የሚጠቅምህ ነገር የለም ሰማኝ አይደለ እያንዳንዱ ስታደርግ የነበረውን ነገር ተናገረው ምንድነው ስታደርግ የነበረው ማለት ምን አደረኩ ምንድነው ስታደርግ የነበረው ማነች እሷ ምንም ያደረኩት ነገር ማነች እሷ አንዴ እባክሽ ሊና ማናት የኛ ቤተሰቦች ውጭ ሀገር ያለው ሰውዬ ስማ ቀናበልና ንገረኝ የኛ ድንግል ቀናበልና ንገረኝ ማናት እሷ ራሷ ተነገር ለምን እሷን ለምን አትጠይቅ አንተ ስነ ስርዓት ይዘህ ተናገር እያልኩ ነው ሰማኝ ምንድነው የምትለኝ ማለት ከፈለከው እስኪወጣልህ ድረስ አስገሳለሁ ሰማኝ አይደለ ማናት እሷ እያልኩ ነው ንገረኝ አታስፈራራኝ ለምን ታስፈራራኛለህ ግባ ማናት እሷ እያልኩ ነው ተናገር ራሷን ለምን አትጠይቃትም አለች አይደል እንደዚህ አንተ የት ነው የምታውቃት እሷ ተናገር የት ነው የምታውቃት እሺ ተወኝ ነው መሄድ ይችላል የት ነው የምትሄደው እኮ ልቀቁኝና ልግድ እኔ ስራ አለኝ መኪና ምን ቦታ ላይ አቁሜ ነው የመጣሁት ኧረ እባክህ በአንተ ገንዘብ የገዛኸው መኪና የምትለው እኮ በገዛ ገንዘቤ እኮ ነው ገዝቼ የሰጠሁህ ይሄንን ነው አይደለም ይሄን አንተን ቆርጣጥሜ ነው እሺ የምበላ ውሻ ለምን ውሻ ምንድነው የምንረጋጋው ምን አጎደልኩብህ እባክሽ አንቺ ሰውነቴን የማስቀድደው እኮ ለአንተ ብዬ እኮ ነው እሺ ማለት እንደምታስቢው አይደለም እኮ ለምን አትረጋጊም እሺ ተረጋጊና እኔና አንቺ ብቻችን ሆነን ነው ካንተ ጋር ጭራሽ ብቻዬን እንደምገል እርግጠኛ ነኝ እሺ ካንተ ጋር ብሆን ሳሪ አልገባኝም በሽተኛ ነው በሱ የተነሳ ነው ብዙም አታውቂው ነገር አለ እኔ አሁን ላንቺ ማስረዳበት ጊዜ አይደለም እሺ በደንብ አስረዳሻለሁ ተረጋጊ ሳሪ ተናገር አንተ እያንዳንዱ ምን አይነት ቆሻሻ ልክስክስ ብትሆን ነው አንቺ አፍሽና ትክፈች አንተ ጭራሽ አፍሽና ትክፈች ትለኛለህ እባክሽ ሳሮን እባክሽ ጭራሽ አንተ እኔን አፍሽና ትክፈች እባክሽ ተረጋጊ እንደዚህ አትሁን እባክሽ ተቀመጭ ከሱም ብዙ ጭራሽ እኔ ላይ አፉን ይከፍታል እሱ ማውራት በሚገባው መንገድ እኔ ማስወር ይሆናል አንቺ ግን ተረጋጊ እባክሽ እሷንም ማረጋጊ ቆሻሻ ተረጋጊ ጭራሽ ምንም ፍቅረኛ አለ አንተ ምን ተረጋጊ ህሊና ተረጋጊ አንቺም ተረጋጊ አንተ በጣም ጎበዝ ነህ ስታውቁም እባክህ ስማ እያንዳንዱ ስታደርገው የነበረው ነገር ሁለቱም ያውቃሉ ሰማኝ እያንዳንዱ ለሚጠይቁ ጥያቄ ትክክለኛውን መልስ ትሰጣቸዋለህ ሰማኝ አይደለ እኔ አሁን ስላስፈራራኝ ምናምን ሌላ የሆነ ይቀባጥራል ብለህ አስበህ ከሆነ ተሳስተሃል ምንም ያልተፈጠረ ነገር አልነግርም ስላስፈራራኝ ሲጀመርና የት ነው የተዋወቃችሁት ሲጀመር የት ነው የተዋወቃችሁት ማለት የት ብንተዋወቅ ምን አገባህ አንተ ምንድነው ምን አገናኝቷችሁ ያንተን ሴራ ለማወቅ ሲባል እኔ እና እሷ ተዋወቅን ገባ ያንተን ምንድነው ተረጋጊና አንተ ፍቅሬ ስትላሰምቻለሁ አሬን ታውቂኛለህ እንዴ አጠገብሽ ያለሁት ነው አይደል እኔና ታምኝም አላውቅም እሷን ታውቂያታለሽ እሱን ሲታውቂዋለሽ እኔን አይደል መጀመሪያ ማመን ያለብሽ መስማት ያለብሽ ኧረ አንተ አፈር በእግዚአብሔር አፍኑሮ ጭራሽ እያወራህ ምን ልስማው ቀጥል ተረጋጊሽ እኔና አንቺ ብቻችን ሆነን ለምን አንወራ ካንተ ጋር ነው ብቻዬን እኔ የምሆነው ካንተ ጋር ነው ብቻዬን የምሆነው ንገረኝ ካንተ ጋር እኮ ጊዜስ ጨና ላታዳሽ እኮ ነው አንተ ልጅህን ልታጠፋ የመጣ ሰው እኔ እንደማትገለኝ በምን እርግጠኛ ነኝ ለምን ሰው የሚያወራውን ነገር ትሰሚያለሽ እኔና አንቺ ብቻችን በጆሮዬ የሰማሁትን ነገር መቼም ምን ልትለኝ ነው ነፍስ ልታጠፋ የልጅህን ነፍስ ልታጠፋ መጣ አታፍረም እፍረት አይኖርህም አንተ ምንድነው ያረገች ምንድነው ያጎደለች እስኪ ዝም በይ አንቺ ይኸውልሽ ይገባኛል ጭራሽ ዝም በይ ትለኛለህ ለምንድነው ይሄ ሰውዬ አፉን አዘጋልኝ ቆይ ለምንድነው አፉን የምከፍተው ልጅ ምረዳሻለሁ ግን እስኪ እኔና አንቺ ቁጭ ብለን እኔ ከመለማመጥ የልጅህን እናት ለምንድነው ሶሪ ማናት የልጅ እናት ምንድነው ስለ ልጅ ነው የምታወሪው የምን ልጅ ነው የምታወሪው ለምንድነው እዚህ ቤት የመጣው ጭራሽ እየካድክ
እኔ የራይድ ሹፌር ነኝ እኮ እና የራይድ ስራዬ ነው። ደውላልኝ ጠርታኝ ነው የመጣሁት። ሳሎን ውስጥ ድረስ ነው የምንሄደው። እቃ የምትወስደው እቃ ስላለችኝ ነው እዚህ የገባሁት። ውስጥ ገብተህ ኦኬ እጇን ይዘህ ምናምን ነው እራሷ ናት የደወለችልኝ። አልገባኝም። እየካድክ ነው? ምን ነው የምከደው? አንተ እኔን እየካድክ ነው? ምን ነው የምከደው? እኔ ናቺ ምን አለ? ቤተሰቦቼን እኔን እየካድክ ነው? እንደዛ ከሆነ ታውቃቸዋለህ ቤተሰቦቼን። አይደለም አንተን አሉኝ የምትላቸውን ዘሮችን ያጠፉልሃል። እሺ ምንም ዘር ምናምን አትበይ። እኔ ማቃት ገንዘቤን ብቻ መልስልኝ። ካንተ ምንም አልፈልግም። እሷን በስራ ነው የምታውቃት? በስራ ነው የማውቃት። እባክሽ ሊና የተነሳቸውን ፎቶዎች አሳይ እባክሽ። ምንም ፎቶ ምን ኤአይ ምናምን ይሰራል እኮ በዚህ ዘመን ብዙ ነገር አለ አይደል? አንተን ለማጥመር ተብሎ ኤአይ ድረስ እና ታዲያ በቃ አንተ ምን አለህና ነው? በራስህ ምን አለህና ነው አንተ እንትን ለማለት? የኔ ይቅርታ ምናልባት ሰው ስለሚቀናብን በእኔና ባንቺ ሰው ስለሚቀናብን ሆን ብሎ እንደዚህ አይነት ነገር ሊያጣ ተመልከታችሁ ሊሆን ይችላል። በቃ ኤዲት ይደረጋል። ፎቶሾፕ ኤዲት የሚደረግ በእኔና ባንቺ መሀል ሰው ለመግባት ጥረት እያደረጉ ነው። ኤዲት ይደረጋል። ኤዲት አድርገው ፎቶሾፕ ቴንክ ዩ። ይሄስ እኔ ነኝ ኤዲት ያደረኩት? እኔ ነኝ ኤዲት ያደረኩት? ተረጋጋ። ተቀመጥ አንተ ተቀመጥ። ስነ ስርዓት እኮ ስነ ስርዓት ሰማኝ። ስነ ስርዓት ይዘህ ተቀመጥ። አንተ ምን አይነት ሰው ብትሆን ነው? ምን አይነት ስብዕና ቢኖር ነው ሁለት ቤት እንዴት ነው መኖር የቻልክበት? ተናገር። አንገትህን አትርፋ። ቀና ብልና ተናገር። ሰማኝ። ወደማይሆን ነገር ውስጥ አትክተተኝ። እኔ ነው ምንድነው ወደማይሆን ነገር? የማላውቀውን ነገር እንዳወራ የምታደርገኝ ምንድነው? ምንም የምታውቀው ነገር የለም። ምንም የማውቀው ነገር የለም። ና ተነስ። አንተ አልጫ ምን ልታደርገኝ? ኧረ ልቀቅኝ። እሺ እኮ ልቀቁኝ። ምን እያደረጋችሁ ነው? ኧረ ልቀቁኝ። ወይኔ ቆሻሻ ጭራሽ የት ነው የማውቅሽ ይለኛል። እኔ የምልሽ ሳሮን በአንተ ምክንያት ነው ስትይ ሰምቼሽ ነበር። ይቅርታ ምናልባት በማይጠይቅ ሰዓት ነው የጠየቅኩሽ። ምን ደብድቦሽ ነው? ተረጋጉ ባካችሁ፣ ሁለታችሁም ተረጋጉ። አሁን ያላችሁበት ሁኔታ ይገባኛል። ማውራት ያለባችሁ ነገር አሁን በቃ እንግዲህ የተፈጠረው ነገር አንዴ ተፈጥሯል። ገባችሁ አይደለ? ስለዚህ ተረጋጉና ያለው መጠየቅ የምትፈልጉትን አሁን እሱ ልክ ያስገቡታል፣ ከዛ ይመጣል። ችግር የለም። ምንም መጠየቅ የምንፈልገው ጥያቄ የለም። ከቻለ ገንዘባችንን ይመልስልን። እሱን በህግ አግባብ መሄድ ባለብን መንገድ ሄዳችሁ ትጠይቃላችሁ። እኛም ማገዝ ያለብንን ነገር የምናግዛችሁ። ታዲያ ከእንደዚህ አይነት ሰው ጋር ምን አይነት ወሬ ይወራል እንዴ? ቆይ እንዴት ነው እያሰብከ አይተኸዋል እንዴት እየሆነ እንዳለ? አሁን እሱ ሲመጣ በርዶለት ይመጣል። ችግር የለው። ሲመጣ በፊት እንደነበረው ሆኖ አይመጣም። አስገባው እባክህ፣ አስገባው። ናግባ ተቀመጥ። ምን ሆናችሁ ነው? በረደልህ? ሰማኝ አይደለ? የሰው ደንቆሮ ህግ ባለበት እኛም የህግ ሰዎች ነን። ሰማኝ አይደለ? ታውቀናለህ። ሰማ ተነጋግረን መፍታት አንችልም እንዴ? ምንድነው ተነጋግረን መፍታት? የሰው ህይወት እኮ ነው እያበላሸ ያለው እኮ። ተረጋግተን ማውራት እየቻልን እንደዚህ እኮ ላናግርህ ሞክሬ ነበረ። ሰማኝ አይደለ? ምንድነው ወንዶች አይደላችሁ እንዴ? ይኸውልህ ወንድ ልጅ ስለሆነ ብቻ እንዳንተ ሻፈን ወንድ ነኝ ብለህ ታወራለህ። ረካሽ ስራ እንሰራለን ማለት አይደለም። እንደ ወንድ እኮ አወራክ እኮ። ከዚህ በላይ ምን ትፈልጋለህ? እንደ ወንድ አይደለ እንድትዋራ የፈለከው? እንደ ወንድ አወራክ። ተናገር። አሁን ስማ፣ ለሚጠይቁህ እያንዳንዱ ጥያቄ መልስ ሰጣችኋለሁ። ከዛ ቀን መጀመሪያ ግን እኔ ለምጠይቅ ጥያቄ መልስ ሰጠኛል። ማናት እሷ? ስሟን ንገረኝ። ህሊና የምትባለው። ህሊና አይደለ? እሷስ? ሳሮን። አየህ፣ ሁለቱንም ታውቃቸዋለህ ማለት ነው። ስለዚህ ስታደርግ የነበረውን እያንዳንዱን ነገር ታውቀዋለህ ማለት ነው። ስለዚህ ለሚጠይቁህ እያንዳንዱ ጥያቄ ቀጥተኛ የሆነ መልስ ትመልስላችኋለህ። ከዛ በኋላ ካንተ ጋር በመናወራበት መንገድ እናወራለን ማለት ነው። ሳሮን፣ ቆይ ምንድነው ያጎደለች? ጥያቄ መጠየቅ ትችያለሽ። እኔ ስለምንም ገደል መግባት ትችላለህ። ታውቀኛለህ ካሳምራ አይደለ? የሰራኸውን ቤት በስርዓት ኮፊያው ሴኔስ የሸጥክበትን ብር በስርዓት እያንዳንዱ ወጪን አስደምርሃለሁ። ምክንያቱም የላኩበት ገንዘብ ዝውውር ስላለ ማለት ነው። አንተ እኔን በምንም ልሸውደኝ አትችልም። በምንም ከስንትና ስንት ነገር እንዳስቀረኝ አሳምረህ ታውቃለህ። ገንዘብ ፈልገህ እንዳልል ገንዘብ አለ አይደለ? ሰውነቴን እስከ መቀየር ድረስ የደረስኩት እኮ በአንተ ምክንያት ነው አይደለ? ነው አይደለ? ሄጂ እስክመለስ እንደዚህ አይነት ነገር ምንድነው ያወራችሁ ያላችሁት? መጠበቁ ፌር ነው። እኔ ደግሞ እንደምሰራልህ አሳምረህ ታውቃለህ። የማን ልጅ እንደሆነ አሳምረህ ታውቃለህ። እሺ እኔ ምንም እየገባኝ አይደለም። እኔ ነኝ ግራ የገባኝ ወይስ ነገሩ ነው ግራ የተጋባው? ምንድነው ስታደርግ የነበረው?
ምንድነው ስታደርግ የነበረው? ለመጠየቅ ጥያቄ ትክክለኛው መልስ ስጠኝ። ምንድነው ስታደርግ የነበረው? እኔ ምንም እኮ ማለት የጋራ ገንዘባችን አይደለ ሳሪ? የጋራ ገንዘባችን አይደለ? ምንድነው የጋራ ገንዘብ? መኪና አንተ ራይድ የነበረህን መኪና ታውቀዋለህ እኮ የቀርቆስሽ መኪና እኮ ነው። እሷን ምን አድርገህ ሸጠ እንደበላው አላውቅልህም። እኔ ግን ገዝቼ እንዳይደብር ብዬ ሰጣው። ቤተሰቦችን የምታስተዳድርበት የበታችነት ሴት ልጅ ናት የምታስተዳድረኝ ተብለ እንዳይሰማክ ብዬ ያላደረኩልህ ጥረት የለም አይደለ? ኮፊ ሃውሱን እንኳን ባንተ ስም የከፈትኩትኝ እኮ እኔ የበታችነት ስሜት እንዳይሰማ ነው። ምንድነው አንተ ሀብት? ምንድነው ሬዲ የሰራህበትን ተቀብዬ ካውቃለሁ 5 ብር ወደኔ አካውንት ትራንስፈር ያደረክበት ካለ እኔ እቀጣለሁ። እንኳን አይደለም 7 ትውልድ ማስተዳደር የሚችል ገንዘብ እንዳለኝ ታውቃለህ። አሳምረህ ታውቃለህ። እዚህ የተገኘሁት እዚህ ሀገር እንኳን የቆየሁት ለአንተ እንደሆነ ታውቃለህ። ወይ ታዲያ ንገረኝ፣ የትኛው ገንዘብ ነው የጋራ የሼር ገንዘብ? ገንዘብ እኮ የሚጠፋ ነገር ነው። በቃ ሰርተን አብረን እንደገና ኦኬ፣ የሚጠፋ ገንዘብ ከሆነ እኔ ላጥፋው፣ ስጠኝ። የሚጠፋ ገንዘብ ነው አይደል የሰጠውክ? ስለዚህ ስጠኝ፣ መልስልኝ፣ እኔ ገንዘቤን ስጠኝ። በቃ አንተ ሲጀመር ስለ ህይወት፣ ስለ ትዳር፣ ስለ ምንም አይነት ነገር የሚገባህ አይነት ሰው አይደለም። ምን አይነት ህሊና ነው ያለህ? ቆይ ገንዘቡን የኔ ያረከው የጋራ ገንዘባችን ነው። ምንድነው የጋራ ገንዘብ ብሎ ነገር የለም። እኔ የምጠይቀው ጥያቄ ገትረ መረጃ ያለኝ ሰው ነኝ እኮ ነው አይደል? ገንዘቡን የት ነው ያደረገው? አብረን ያሳለፍናቸው ብዙ የፍቅር ጊዜያት አሉ አይደል? ስለዛ ብለሽ እንኳን ጊዜው ገደል ይግባ ገባ። ገንዘቡን የት ነው ያደረገው? ከሁለቱም በተለያየ ምክንያት ብር እየጠየቅ ስትወስድ ነበር። የት ነው የምታደርገው ያን ብር? ወይስ ሌላ ሶስተኛ ሚስት አለች? ተናገር። እዚህ አይነትማ ይኖርሃል። ሪል ስቴት ማለት ሪል ስቴት የምትገነባው እኮ በእኔ ብር ነው። የኔ አባት በየወሩ የሪል ስቴት ክፍያ እያልከ ከኔ የምትወስደው ገንዘብስ? እሺ የተሰራው ቪላስ፣ የቤተሰቦቼ የተሰራው ቪላስ ተመካክረን ያደረግነው ነገር አይደለም። ምንድነው ተመካክረን ከሆነ በስርዓት ሄጄ ማየት እፈልጋለሁ። እኔ ጡረታ ረድቻቸው ነው ማለት እፈልጋለሁ። ሰማኸኝ? ምንድነው ተረጋግረን ያወጣውበትን ወጪ ለአንተ ብዬ ስንት ፕሮሰስ የተውኩበትን ነገር ማወቅ እፈልጋለሁ። ሰውዬ ማወቅ እፈልጋለሁ። ሲያልቅ አሳይሽ። ምንድን አልቋል ብለህ እኮ ነው ፎቶ ያሳየኸኝ? ገና አላለቀም። አይ ሰርፕራይዝ ላደርግሽ ፈልጌ። ምኑን ነው ሰርፕራይዝ የምታደርገኝ? ሴት ይዘህ ልጅ ኖሮክ ነው ሰርፕራይዝ? ይሄ ነው ሰርፕራይዝ? ይቺ ናት ቪላክ? ደግሞ እኮ የገባኸው እኮ ደህና ህይወት ውስጥ አይደለም እኮ ገባ? ይቺ ሴት ምን አይነት ህይወት ውስጥ ነው የከተትካት? ልጅህን ልታስወርድ ጭራሽ መጣ። አታፍሪ? አፍ ኖሮ ከሆነም ከኔ ጋር ትነጋገራለህ? ስህተት እኮ ነው በቃ ማለት ሲጀመር እኔ በእንደዚህ አይነት ሁኔታ ከዚህ ሰውዬ ጋር ማውራት አልችልም። በቃ አልችልም። ደግሞ አፍ ኖሮ አታውራ። በቃ ሳሪ ተረጋጊ እንዴ! ስንት ዓመት ስንት ነገር እንዳመጣልን አሁን ኖሮ ታውራ። እባክሽ ተረጋጊ። ሳሮን እባክሽ ተረጋጊ እባክሽ። ምንድን ነው የምረጋጋው? የሚያረጋጋ ነገር ንገረኝ። ሳሮን እባክሽ ተረጋጊ። አንዴ እንደዚህ በመሆን ምንም የምናገኘው ነገር የለም። ቆይ እሺ፣ ከዚህ በኋላ ምንድን ነው የምናደርገው? እኔ ምንም እየገባኝ አይደለም። ስማ ኤአይ ነው በለኝ። ልጇንም ንገረኝ። እቺ ሴትዮ ምነካትም ሴትዮ ኤአይ ነው ኤአይ ናት በለኝ። ተሳሳትኩኝ። ምንድን ነው የተሳሳትከው? ሰይጣን አሳስቶኝ ነው በቃ መሀል ላይ የተፈጠረ ስህተት ነው አልኩሽ አይደል? ሰይጣን አሳስቶኝ ነው? አሳስተኛ ነው። እኔ ነኝ የሰይጣን ስህተት? እኔ ነኝ ወይ የሰይጣን ስህተት? አንተ ቆሻሻ! ተረጋጊ እባክሽ። እየሰማሁ ነው የሚለኝ? እሺ ይገባኛል። ተረጋጊና ቁጭ በይ። እኔ ነኝ ለአንተ ስህተት? ተረጋጊ። ቅርታ ነው እኔ ስህተት? ስማ እኔ ስህተት? እኔ ሆን ብዬ ያደረኩት ነገር የለም። ምን ሆነሽ ነው? ለምን አትተረጋጊ? ምን ነው ብለህ ያደረከው? ምን ነው ያላደረከው? ተረጋጊ እባክሽ። ይኸውልሽ እየሰማሁ አይደለም? ሊና ስማ፣ ይኸውልህ የሁለት ሴቶችን ህይወት አበላሽቼ ዝም ብዬ እንደዚሁ እጠፋለሁ ብለህ አስበህ ነበረ ይሄን ሁሉ ነገር ስታደርግ የነበረው? እኔ ሆን ብዬ ያደረኩት ነገር ማለት ምንድነው? ሆን ብለህ ያላደረከው ነገር ይሄ እኮ ቀልድ አይደለም። ምንድነው? በአጋጣሚ ክስተት ነው። የአንድ ቀን ክስተት ነው። እኔ አንድ ቀን ክስተት ነው አላልኩም፣ ግን በቃ በአጋጣሚ 6 ወር ሙሉ አጋጣሚ ነበር። 6 ወር ሙሉ የወሰድከው ገንዘብስ አጋጣሚ ነው? ስማ ለምን ብለህ ነው ይሄን እኮ ነው አይደል? ኦኬ፣ ስንት የጋራ ጥቅም ነው ያለ? ከኔም ጋር ከሷም ጋር ነው የጋራ ጥቅም ያለ። ስማ ይሄን ሁሉ ነገር ያደረክበት ምክንያት ይኖርሃል፣ ያን በጣም እርግጠኛ ነኝ። ስለዚህ ይሄን ያደረክበትን ምክንያት ትናገራለህ ማለት ነው። ሰማኛል? አንድ ውሸት አልፈልግም። እያንዳንዷን ነገር እናቃታለን። የነዚህን ሁለት ሴቶች ህይወት አበላሽተህ የትም አትጠፋ። ስለዚህ ተናገር፣ ያደረክበትን ምክንያት ተናገር።
እኔ ለምን ታስጨንቁኛላችሁ? እኔ አንተ እኮ ነው ባለ ታሪኩ ምን ጭንቀት አለብህ ሲጀመር ለሰው መጨነቅ የሚባለውን ነገር ታውቀዋለህ? ተናገረው ክፍታፍ ብቻችን እንዴ ምን ሆነሽ ነው? ስርዓት ይኑርሽ እንጂ ስርዓት ታውቃለህ ደግሞ አፉ ሞልቶ ስለ ስርዓት ያወራል። ብቻችንን ሆነን ምናምን እኔ እኮ አይደለሁም ባለ ታሪኩ አይደለ? የነዚህን ሁለት ሴቶች ህይወት ነው አይደል ያበላሸው? ለኔ ምኑን ነው የምነግረኝ? እንዴት ቻልክበት አንተ? ወይስ ልትደራደረኝ ነው በብር? ምን ብዬ ደራደራለሁ እኮ ስለዚህ ተናገር። አሁን ሼር እንስራ ልትለው ነው ከኛ ጋር? በእንደዚህ አይነት ስሜት አይደለም ማውራት እኮ ተናገር። ይኸውልህ እኔ ተረጋግቼ ነው እያወራው ያለሁት አይደለ? ኦኬ እንስማው። ተናገር። ሌላ ፈጠራ ውሸት ይኖረዋል። እንስማው። ይኸውልህ እኔ አሁን የምነግርህ ነገር እውነቱን ነው። በቃ እውነቱን ተናገር ካልክ ተረጋግታችሁ አዳምጡ። ተናገር። እኔ ቤተሰብ አለኝ፣ ትዳር አለኝ ማለት የቆየ ትዳር አለኝ። ልጆች አሉኝ፣ 2 ልጆች አሉኝ። ትዳር አለኝ ማለት ትዳር አለኝ። ትዳር ቆይ ሌላ ሶስተኛ ትዳር ማለት ነው? ቆይ ከነሱ በፊት የሆነ ነገር ነውና ማለት ከነሱ በፊት አንዴ አይ ቆይ ሳሩ ሌላ ሶስተኛ ትዳር አለ ነው እያልከለው? ሰማኝ ቆይ ቆይ እንዴት አልገባኝ አይደለም። አንተ ነህ ሲጀመር እኮ እኔ እኮ መጨረስ የምችለው ነገር ይሄ እኮ አቅቶኝ እኮ አይደለም አይደለ? ሰማኝ ትዳር ማለት እናስጨርሰው። ቆይ እኔ ልጠይቀው ፍቃድልኝ። ሶስተኛ ትዳር ማለት ንገረኝ፣ ለእኔ አስረዳኝ እኮ በቃ እኔ ተረጋግቻለሁ። እኔ ደህና ነኝ። ለምንድን ነው ተረጋጊ የምትለኝ? እኔ ደህና ነኝ፣ የተረጋጋው ሰው ነኝ። ስለዚህ እሺ ሶስተኛ ትዳር ማለት ምንድነው? ንገረኝ። ሶስተኛ ትዳር ማለት ምንድነው? እባክሽ ለምን አትወኝም? እኔንም ተረዱኝ እኮ። እሺ ተረጋጉና ተቀመጡ እባክሽ ተረጋጉ። እኔ ማለት ሶስተኛ ትዳር ማለት አይደለም ህሊና፣ እንደዚህ አይደለም። እባክሽ ተረጋጊ። ይገባኛል እኮ ያላችሁበት ሁኔታ፣ ግን ተረጋጊ እባክሽ። አራተኛስ የለም? አምስተኛስ እኮ ተረጋጉ። አንዴ እኮ እኔ ደህና ነኝ። ጨርስልኝ እና አዳምጠው እኮ። እሺ ተቀመጭ እባክሽ ህሊና ተቀመጭ። አንተ ጤነኛ ነህ ግን ለመሆኑ? ቀጥል ተናገር። ቆይ በሽተኛስ ቢሆን ይሰውዬ? እሺ እና አዳምጠው አንዴ። ቀጥል ተናገር። ዳራለኝ በቃ ልጆች አሉ። ለነሱ ልጆች ጭራሽ ናቸው። አንዴ ሳር ቀጥል። አዝናለሁ በጣም። ምንድነው የምታዝነው? ማዘን ገረል ለኔ ስትል ማዘን ገረል። ልጆች አሉ ትዳር አለ። እኛ ምንድነን? አይ ቆይ በስትክክል ነገር እኔንም አታዳምጡኝም። እኛ እኮ ተረዳነ አስበዋል። ግን ስሜቱን በጣም የሆነ የተረጋጋ ሰው ለመሆን እየሞከርን ነው እኮ ገባኝ። በቃ እኔንም ተረዱኝና አንዴ እናዳምጠውና ከዛ በኋላ ማድረግ ያለብንን ነገር እናደርጋለን። እባካችሁ አታቋርጡት። እናዳምጠው ከመጀመሪያው ጀምሮ። አንተ ንገረኝ አሁን። ሰማኝ አይደል? ካዳመጣችሁኝ እኔ እነግራችኋለሁ። ተናገር ማለት ፈልጌ ያደረኩት ነገር ስላልሆነ በቃ ሁኔታዎች አስገድደውኝ ያደረኩት ነገር ስለሆነ። ምንድነው ሁኔታ አስገደደ? በእናትህ ተናገር ቀጥል። እኔ ከነሱ በፊት ትዳር አለኝ እንደነገርኩ። ሚስት አለችኝ፣ 2 ልጆች አሉኝ፣ ታዳጊ ልጆች። እና ሁሉንም ነገር ያደረኩት በቃ ለቤተሰብ ማለት በቃ በጣም ሀስል አደረግ ነበር፣ ታገል ነበር ቤተሰቤን ለማስተዳደር ማለት ነው። እና አንተ ቤተሰብ ለመገንባት ስትል የሰው ቤተሰብ አፈረስክ ነው ጨዋታ። እና ራይድም ከዛ በፊት ተከራይቼ ይሰራ ነበር። ወጣም ወረደም ለገንዘብ ነው የመጣው ነው እኛ ጋር። አንዴ ቀጥል። ራይድ ተከራይቼ ይሰራ ነበር ከዛ በፊት እና አልቻልኩኝም። በቃ ማለት ሰርቫይቭ ማድረግ አልቻልኩም፣ ቤተሰቦቼን ማስተዳደር አልቻልኩም። በቃ እንደዚህ አይነት አማራጭ መጠቀም እንዳለብኝ ተሰማኝ። ምክንያቱም ምግብም መመገብ አልቻልኩም፣ ልጆቼ ወጣ የቤት ኪራይ መክፈል አልቻልኩም፣ ጎዳና ላይ ሊወጡብኝ። ታዲያ በስትክክል ለምን አትጠይቅም? ገንዘብ አጥቼ ነው ብለህ አይደለም? ቆይ እኔ ሳሮን እኔን ያገኘሃት አንተ ተናገር። ሳሮን ከአስመራ መታ ኤርፖርት ነው የተገናኘ ነው። ከአስመራ መታ? አዎ ማለት ኤርፖርት ያው ኤርፖርት አካባቢ ነበር የምንቀሳቀሰው ያኔ ምሰራው ራይድ። ያኔ ኢትዮጵያ እንደገባች እኔ ነኝ ያገኘኋት። ከዛ ወደ አረፈችበት ሆቴል ወሰድኳት እኔ። ከዛ ያው ስልክ ተቀያየርን። ሁሉም ከስተመር ጋር የማደርገው ነገር ነው፣ ስልክ ተቀያየርን። እዛ የሆነ ቦታ መሄድ ስፈልግ ትደውልልኛለች። ቪዚት ማድረግ የምፈልገው ነገር ካለም ትደውልልኛለች፣ ስራ ሲኖራትም ትደውልልኛለች። ከዛ ያው መግባባቶች ተፈጠሩ ማለት ነው። ከዛ ወጥመድ ውስጥ አስገባኸኝ። እኔ ሌላ ምንም ማውቅ አልፈልግም። እኔ ምልሽ ሳሮን ደግሰን የተጋባ ነው ብለሽኛል። እንዴት? ከዛች ባለቤት ጋር የወረቀት ፊርማ የላችሁ? በህጋዊ መንገድ የተጋባ ነው ከሳሮን ጋር ብቻ ነው።
ስለዚህ ያቺኛዋም እንግዲህ ሁለት ልጅ ተሸክማ ቁጭ ብላ ያለች እናትም ጉዷን አታውቅም ማለት ነው። ታውቃለች ማለት አውርተንበት ተነጋግረን አምናበት ነው ማለት ሴት አይደለች እንዴ? እናንተ ችግር ውስጥ ስላልሆናችሁ ችግሩን አትደርዱትም። በቃ እኛ ያለንበትን ችግር እኛ ነን የምናውቀው። ማለት የፈለገ ችግር ውስጥ ብትሆንስ እሷ ሴት ልጅ አልወለደችም፣ ነገ ልጇ ላይ ቢደርስስ መለመን አይቻልም? ቆይ እኔ ሌላ ምንም ነገር ማወቅ አልፈልግም። ልጄ ላስወርድ ነው ብልሃት ነው የመጣው። እሱን አታውቅም። እንዴት አስቻለ? ልጆች እያሉ አይናቸውን እያየ ልጅ ለማስወረድ እንዴት አስቻለ? አማራጭ የለኝም እኔ ልጆች ለማሳደግ። ለማን ነው ቤት የሰራሁት? ለሚስት ነው ቤት የሰራሁት። ስለዚህ አሁን የምትወስደውን ገንዘብ የት ነበር ስታደርገው የነበረው? እያንዳንዷን ገንዘብ ቆጥራ ተመልሳታል። 3-4 እኮ አባወራ የሚያስተዳድር ገንዘብ እኮ አንተ በ1 ሚሊዮን በ2 ሚሊዮን ብር ነው ቤተሰብ የምታስተዳድረው እንዴ? አንተ ሽንኩርት ድንች አስቤዛ የምትገዛው በ1 ሚሊዮን በ100 ሺህ ብር ማለት በየወሩ መገብርህ ገንዘብስ? በቃ ያው የተፈጠረው ተፈጠረ። ምንም ማድረግ አልችልም። የቤተሰብህን ህይወት ለማዳን ብለ እነዚህን ሁለት ሴቶች እሳት ውስጥ የምትጥዳቸው አንተ ማን ስለሆንክ? ልጆቼን ለማዳን ነው። በቃ ህግ እንደሚጠይቅ አታውቅም? ልጅን ለማዳን ነው ልጅን የምትገለው? ይሄን ልጅ እኮ ያንተ ልጅ ነው። ይሄም ህይወት እኮ ያንተ ህይወት እኮ ነው። እንዴት ነው የሚያስችል? ቆይ ማለት ስማኝ፣ ይኸውልህ ልጆችን ማሳደግ ካልቻልክ እኮ ጉዲፈቻ አለ፣ ብዙ ነገር ብዙ አማራጭ እኮ አለ አይደል? ወንድም ያትፍርድ። በቃ ማለት በሰው እኔ የደረሰብኝን መከራ ነው የማውቀው። ይኸውልህ ምንም አይነት መከራ ቢደርስብህ አይደለ? ከዚህ በላይ ምንም መነጋገር አልችልም። ከቻላችሁ ውጡልኝ፣ በቃ እባክሽ ውጡልኝ። እኔ እንድትወጡልኝ ነው የምፈልገው። በቃ እኔ አልፈልግም፣ ውጡልኝ። በቃ ምንም ነገር አልፈልግም። ገንዘቡንም ይብላው ምንም አልፈልግም። በቃ ይውጣልኝ እኮ ምንም ነገር ባንጠልጠል ማቅራት የለም። በእግዚአብሔር ይሁንባችሁ፣ ውጡልኝ ከቻላችሁ። እኔ ከዚህ በላይ ምንም መስማት አልፈልግም። ሳሮን እባክሽ ይቅርታ አድርጊልኝና ውጡልኝ እኮ። ተረጋጊ እባክህ፣ በእግዚአብሔር ይሁን። በእኔ ምንም ከዚህ በላይ መስማት አልችልም። እሺ ተረጋጊ አንዴ፣ ችግር የለውም ይገባኛል እኮ። ተረጋጊ እባክህ። እኔ ቆይ ለቤተሰቦቼ ምን ብዬ ነው የምመልሰው? እሺ ቆይ ከኔ አልፎ ከቤተሰቦቼ የሚወስደው ገንዘብስ፣ እማላቅ መስሏቸው እየደበቁ የሚሰጡት ገንዘብስ፣ አንተን ለማስነሳት ልጃቸውን ለማቆም የሚያወጡት ወጪስ ምንድን ነው የምትሉኝ? አሁን እሺ ምን አድርገን ነው የምትሉኝ? የተፈጠረው ነገር ተፈጠረ አይደለ? ገደል ግባ፣ ገደል መግባት ትችላለህ። በቃ ጭቁኛ ከዚህ በላይ ምን ነው የምትሉኝ? ወይኔ ሰው በቃ አንተ በቃ ነገር እኮ አይደል? ይኸው ልትሰማለህ አይደል? ሌላውን ገንዘብ ውሰድ። ልቀቀኝ። እሺ እኮ ልቀቀኝ። ማንም እንትን አይልም። ውጣ ናውጣ። እሺ ምንድን ነው የምትለኝ? ናውጣ ውጣ። አንተ ልክ አስገባለሁ። ውጣ። ያው እንግዲህ ውድ ቤተሰቦች ተመልሰናል። ያው እንግዲህ ለማረጋጋት በጣም ከብዶን ነበረ። ይገባኛል፣ የተፈጠረባቸው ነገር ቀላል የሚባል ነገር አይደለም። ግን ያው አንዴ የሆነ ሆኗልና እኔም በእውነት ስሰማ ያለውን ነገር አዲስ ነገር ደግሞ ሰምተናል። አሁን ሌላ ትዳርና ሌላ 2 ልጆች እንዳሉ ሰምተናልና ይሄ በጣም ከባድ ነገር ነው። እንግዲህ እኔም በሰማው ሰዓት በጣም ደንግጬ ነበረ። ግን ያው ከኔ በላይ ደግሞ እነሱ ለመረጋጋት ከብዷቸው ነበረ። ግን የሆነው አንዴ ሆኗልና ሳሮን ህሊና ያው የተፈጠረባችሁ ነገር ቀላል ነው ማለት አይደለም፣ ይገባል። ግን ደግሞ ከዚህ በኋላ ያው ገና ወጣቶች ናችሁ፣ ብዙ ህይወት ይጠብቃችኋል። እንግዲህ ህይወታችሁን መምራት ትችላላችሁ። ብዙ ነገር ሊያጋጥም ሳሮን ላንጂ እንኳን በኢንተርቪው ሰዓትም ነግሬሻለሁ አይደለ? ለሁለቱም ሳይድ ተዘጋጅተሽ ነው መጠበቅ ያለብሽ ብዬሽ ነበር። እኔ እንግዲህ ከዚህ በፊትም ከሰራኋቸው ስራዎች አንፃር ካለኝ ልምድም አንፃር ነው ይሄን ስነግርሽ የነበረውና በቃ የሆነ ሆኗል። አንዴ ለከዚህ በኋላው ነው እንግዲህ ህይወታችሁን በምን አይነት መንገድ መምራት አለባችሁ። የምትይዙትም ሰው ወደ ህይወታችሁ ዳግመኛ አዲስ ሰው ሊመጣ ይችላል። ስለዚህ ያን ሰው ደግሞ በምን አይነት መንገድ ልቀበለው የሚለውን ነገር ነው ማውራት ያለባችሁና እንግዲህ ለተፈጠረባችሁ ነገር በጣም አዝናለሁ። ግን ደግሞ ከዚህ በኋላ ምን ይሁን እንግዲህ ከኛ ሰዎች ጋር ነው የሚገኘው ውጪና ከዚህ በኋላ ምን እንዲሆን ነው የምትፈልጉት የሚለውን ነገር በእናንተ ፍቃድ ነው። ይሄ ነገር ምንም በቃ ድጋሚ አይኑን ማየት አልፈልግም። ከቻልክ እባክህ ወደ ህግ አድርስልን፣ ገንዘባችን ቢያንስ ይመልስ። እንዴ እየሰማው ነው ያለው አይደል? ከሷ የሚወሰደው ገንዘብ ከኔ የሚወሰደው ገንዘብ የሆነ ሰውዬው ጤነኛ ስላልሆነ ነው እንጂ ትልቅ ደረጃ ላይ የሚያደርስ ገንዘብ ነው። በቃ ከዛ ውጪ ምንም አልፈልግም። እኔ ገንዘቤን ይመልስልኝ። በቃ ምንም አልፈልግም። እኔ እንጃ እኔ አላቅም፣ ማየት ብቻ አልፈልግም። ያው እንግዲህ እሱ አመጣጡን አይተሽዋል። እንግዲህ በሆድሽ ያሹን ጽንስ ለማስወረድ ነው የመጣውና እንደው አንቺስ ምን አሰብሽ ከዚህ በኋላ ለሚሆነው ነገር? እኔ ራሴን ችዬ የምኖር ሰው ነኝ።
አይደለም ለልጅ ለማንም ለሱንም ሳሳድግ የኖርኩ ሰው ነኝ። ይቅርታ አድርግልኝና ለአማርኛዬ እሱንም ሳሳድግ ነው የኖርኩት 6 ወር ሙሉ። ልጄን ራሴ ያሳድጋለሁ፣ ችግር የለውም። ምንም መገዛም ምንም ድጋፍም አያስፈልገኝ። መልካም እንግዲህ ሳሮን አንቺም ያለው ነገር ምን እንዲሆን እንደምትፈልጊ ብትነግሪኝ በጣም ደስ ይለኛል። ምክንያቱም ሁለታችሁንም አውርቼ በአንድ ምን ደርስበትን ነገር ደርሰን ከዛ በኋላ ወደ ውሳኔ እንድንሄድ ስለምፈልግ እኔ አላቅም። ይሄን እናርገው ማለት አልችልም። በዚህ ሁኔታ እንደፈለጋችሁ ማድረግ ትችላላችሁ። ነገር ግን እኔ ማግኘት አልፈልግም። ሲቀጥል 1 ወር ቢፈጅብኝ ነው ፕሮሰሴ። እዚህ ሀገር መቆየት አልፈልግም በእንደዚህ አይነት ሁኔታ። እኔ ይሄን አርጉ ብሬንም አልፈልግም። በቃ ኦልሞስት አንድ ቤተሰብ የተቸገረ እንደረዳውበት ነው የምቆጥረው እንጂ ብሬ የምፈልግ አይነት ሰው አይደለም። አያቅተኝም እና ይሄን ቢጣራ ማለት ጥያቄ የሚሆንብኝ እሷም እያወቀሽ ከሆነ እሷንም ያስጠይቃታል ማለት ነው። ሶ ያንን ነገር እንዴት ምን አይነት ሴት ብትሆን ነው ከሱ ጋር አብራ የምትኖረው ሴት? የሀያ ነው እንጂ እንደፈለጋችሁ ማለት ትችላላችሁ። አይመለከተኝም። ቢሞትም በዚህ ሰዓት ለኔ ግድ የለውም። ቻላቅ መልካም እንግዲህ ያውድ ቤተሰቦቼ እንዳያችሁት ነው እንግዲህ የተፈጠረው ነገር በጣም የሚያሳዝን ነገር ነው። እኛም ማዝነናል ስለተፈጠረው ነገር። ያው እሱ ከኛ ሰዎች ጋር ነው ውጪ የሚገኘውና ሁለቱም ወደ ህግ እንዲቀርብላቸው ነው የሚፈልጉት። እኛም በህግ አግባብ ወደ ምንሄድበት ሄደን እንግዲህ በህግ እናስጠይቀውናል። ጉዳዩን እስከ መጨረሻው ድረስ እየተከታተልን እሱ መቀመቅም እስከሚወርድ ድረስ ተከታትለን ይሄን ጉዳይ የምንዘጋው ይሆናል። ታሪኩን ከጀመርኩ ጀምሮ እስካሁን ድረስ አብራችሁን ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ